ሰላም ጤና ይስጥልን ወደ ጄኤምኤም ቴሌቪዥን ተመልካቾቻችን ከጄኤምኤም ቴሌቪዥን የጄኤምኤም መረጃዎቻችን ወናንተ በስበሳት ላይ እንገኛለን። በቅድሚያ ማርስ ዜናዎች የኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን የደቡብ ምስራቅ አዲስ አበባና አካባቢው ክልል የመሪዎች ስልጠና ተካሄደ። ቤተክርስቲያን ውስጥ የስልክ ስርቆት ወንጀል የፈጸመው ግለሰብ በ5 ዓመት ከ5 ወር እስራት ተቀጣ። ከውጭ ኢጋድ ኢትዮጵያን ጨምሮ በ3 ሀገራት የድርቅ ስጋት እንዳለ አስታወቀ። የሮማው ሊቃነ ጳጳሳት መሪ ፖፕ ሊዮ 14ኛ የሙቀት መጨመርን ማስታገስ አልቻሉም በሚል የዓለም መንግስታትን ተቹ። ከመረጃዎቹ ጋር ነሱስና ያሱ አብራችሁ ቆይታ አደርጋለሁኝ። አብራችሁ ነው። የኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን የደቡብ ምስራቅ አዲስ አበባና አካባቢው ክልል የመሪዎች ስልጠና ተካሄደ። የመሪዎች ስልጠና በጎተራ ሙሉ ወንጌል አጥቢያ ቤተክርስቲያን ሲካሄድ የቤተ እምነቱ ምክትል ፕሬዝዳንት፣ የክልሉ ፕሬዝዳንትና ከ103 አጥቢያዎች የመጡ የመሪ ጉባኤ አባላት ተገኝተዋል። ፕሮግራሙን በጸሎት በቤተ እምነቱ የስራ አመራር ቦርድ ሰብሳቢ የሆኑት ፓስተር ተመስገን አዋኖ በጸሎት ተጀምሯል። ዘማሪ ታማኝ ሙሉነ በዝማሬ በማገልገል ጉባኤው እግዚአብሔርን አምልኳል። በመቀጠልም የክልሉ ፕሬዝዳንት ፓስተር ፋሲል ተክሉ ለጉባኤው የእንኳን ደህና መጣችሁ ሰላምታ በማቅረብ የስልጠናውን ዓላማ ሲገልጹ አዳዲስ መሪዎች ወደ መሪነት አገልግሎት በመምጣታቸው የቤተ እምነቱን ደንብና መመሪያ በመገንዘብ ምእመናንን በፍቅርና በሰላም በመምራት ወደፊት ሊፈጠሩ የሚችሉ ግጭቶችን ቀድሞ በማወቅ በመልካም መንገድ መፍታት እንዳለባቸው የሚያስችል ስልጠና መሆኑን ተናግረዋል። የቤተ እምነቱ ምክትል ፕሬዝዳንት ፓስተር ለወየው ስንሻው የቤተ እምነቱ አጠቃላይ ነባራዊ ሁኔታ ደንብና መመሪያን አስመልክቶ ለመሪው ጉባኤ አባላት ስልጠና ሰጥተዋል። ቤተክርስቲያን ውስጥ የስልክ ስርቆት ወንጀል የፈጸመው ግለሰብ ለ5 ዓመት ከ5 ወር እስራት ተቀጣ። ዳንኤል ደምሴ የተባለው ተከሳሽ በየካ ክፍለ ከተማ ወረዳ 6 ሴቶች አደባባይ አካባቢ ከሚገኘው የኢትዮጵያ ወንጌል ብርሃን ዓለም አቀፍ ቤተክርስቲያን ጸሎት በሚደረግበት ወቅት ለስርቆት መግባቱ ተገልጿል። ፖሊስ ከግል ተበዳይ የደረሰውን መረጃ መሰረት በማድረግ ምርመራውን ሲያጣራ ተከሳሽ ቤተ እምነት ውስጥ ተመሳስሎ በመግባት የዋጋ ግምታቸው 173,000 ብር የሚያወጡ 2 ሳምሰንግ የሞባይል ስልኮችን ሰርቆ እንደተሰወረ ማረጋገጥ መቻሉን የየካ ክፍለ ከተማ ፖሊስ መምሪያ አስረድቷል። ፖሊስ ጠንካራ የምርመራና የክትትል ስራ በመስራት ተከሳሹን ከነ ኤግዚቢቶቹ በቁጥጥር ስር በመዋል ተገቢውን ምርመራ አጣርቶ በአቃቤ ሕግ ክስ ማስመስረቱ ተገልጿል። ጉዳዩን ሲከታተል የቆየው በፌዴራል የመጀመሪያ ፍርድ ቤት የካ ምድብ አንደኛ ወንጀል ችሎት ተከሳሽ ዳንኤል ደምሴ የሞባይል ስርቆት ወንጀል የፈጸመ መሆኑን በማስረጃዎች አረጋግጦ ጥፋተኛ በማለት በ5 ዓመት ከ5 ወር እስራት እንዲቀጣ ወስኖበታል። በቤተ እምነቶች አካባቢ በጸሎት ሰዓት የሚፈጸሙ የስርቆት ወንጀሎችን ለመከላከል ወደ ስፍራው የሚገቡ የእምነቱ ተገልጋዮች አስቀድመው ንብረታቸውን በአግባቡ እንዲጠብቁ የሚያስገነዝብ መረጃ ለምዕመናኑ መስጠት እንደሚገባ ፖሊስ ገልጿል። በተጨማሪ ምዕመናኑ አጠራጣሪ ነገሮች ሲያጋጥሙ ወደ ፖሊስ ማመልከት፣ ህጋዊ እርምጃ እንዲወሰድባቸው የበኩላቸውን ድርሻ ሊወጡ እንደሚገባ የአዲስ አበባ ፖሊስ ጠቅላይ መምሪያ መልእክቱን አስተላልፏል። መረጃው የአዲስ አበባ ፖሊስ ነው። የመላ አፍሪካ አብያተ ክርስቲያናት ጉባኤ አካል የሆነው የመላ አፍሪካ ወጣቶች ኮንግረስ ሁለተኛ ጉባኤ በናይሮቢ ኬንያ ተካሄደ። በኦክቶበር 31 እስከ ኖቬምበር 5 2025 አፍሪካ ማይ ሆም ማይ ፊውቸር አፍሪካ ቤቴ መኖሪያ በሚል መሪ ቃል የተካሄደው ኮንግረሱ በአራት ዋና ዋና ሀሳቦች ዙሪያ በማተኮር የተለያዩ ጽሁፎችና ምክክሮች ተካሂደዋል። ዋነኛ ትኩረቱም ሀሳቦቹን ፓን አፍሪካኒዝምና ንቁ ዜግነት፣ ሰብአዊ ክብርና ማህበራዊ ኢኮኖሚያዊ ፍትህ፣ ሰላም፣ ደህንነት፣ የስነ ምግባር አመራርና የአካባቢ ጥበቃ ናቸው። በኮንፈረንሱ ላይ የኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ በ6 ወጣቶች ተሳተፈች ሲሆን ተሳታፊ ወጣቶቹ በኮንግረሱ ንቁ ተሳትፎ በማድረግ ልምድ ከመቅሰማቸውን በላይ የቤተክርስቲያኒቱን ልምድ አካፍለዋል። የመላ አፍሪካ ወጣቶች ኮንግረስ የአስተባባሪ ኮሚቴ አባልና የኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ የልጆችና ወጣቶች አገልግሎት መምሪያ ዳይሬክተር የሆኑት ወንድማገኝ ኡዴሳ እንደ ቤተክርስቲያንና እንደ ሀገር በዚህ አህጉራዊ የወጣቶች ኮንግረስ ላይ መሳተፍ አስፈላጊና ጠቃሚ መሆኑን በመጥቀስ ከቤተክርስቲያኒቱ የተለያዩ ሲኖዶሶች ወጣቶች መሳተፋቸው ደግሞ እውቀትና ልምድ ለማግኘት የበለጠ ለማሳደግና ለማስፋፋት ጉልህ ሚና እንዳለው ገልጸዋል። በመጨረሻም የመላ አፍሪካ ወጣቶች ኮንግረስ የአፍሪካ
ወጣቶች የአህጉሪቱ ተስፋ ስለሆኑ አፍሪካን እንደ ቤታቸውና የሁልጊዜ መኖሪያቸው እንደሆነች እንዲያስቡ ለቀጣይ ትውልድም መልካም አሻራ እንዲያስቀምጡ ንቁ ዜጋና የለውጥ አምባሳደር በመሆን የአፍሪካን የተሳሳተ ትርክት ለመቀየር እንዲሰሩ ጥሪ በማድረግ ተጠናቋል። የመላ አፍሪካ አብያተ ክርስቲያናት ጉባኤ በ1963 እንደ አውሮፓውያን አቆጣጠር የተቋቋመ 214 አብያተ ክርስቲያናትን ከ200 ሚሊዮን በላይ ክርስቲያኖችን ያቀፈ አህጉር አቀፍ የኢኮኖሚካል ድርጅት ሲሆን የኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ የኢኮኖሚካል ህብረቱ መስራች አባል ናት። የመረጃው ምንጭ የኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ የልጆችና ወጣቶች አገልግሎት መምሪያ ነው። ከታህሳስ ወር ጀምሮ በሸቀጣ ሸቀጥ ሱቆች እንጀራና ዳቦ እንዳይሸጥ ተከለከለ። የአዲስ አበባ ምግብና መድኃኒት ባለስልጣን የተለያዩ ሸቀጣ ሸቀጦች በሚሸጡ ትናንሽ ሱቆች ውስጥ እንጀራና ዳቦ መሸጥ መከልከሉን አስታውቋል። ክልከላው ከጤና አኳያ የምግብነት ይዘት ያላቸው አልፎ አልፎ መርዛማነት ይዘት ያላቸው እንደ አይጥ መርዝ፣ የተለያዩ የጽዳት እቃዎችና ሌሎችም ግብዓቶችን ለምግብነት ከሚውሉ ምርቶች ጋር መሸጥ ለጤና ጠንቅ በመሆናቸው ነው ክልከላው የሚደረገው ተብሏል። ነገር ግን እንጀራና ዳቦ በተፈቀደላቸው ስፍራዎች ለብቻው ለይቶ የሚሸጥ አካል ካለ ፍቃድ እንደሚገኝ ተገልጿል። አሁን ላይ በከተማው የግንዛቤ ማስጨበጥ ስራ በመስራት እንዲያስተካክሉ የሚደረግ ሲሆን ከቀጣይ ታህሳስ ወር ጀምሮ ግን እርምጃ ይወሰዳል ሲሉ የባለስልጣኑ የምግብና ጤና ነክ ቁጥጥር ዳይሬክቶሬት አቶ እስጢፋኖስ ጌታቸው ተናግረዋል። በተጨማሪም እንጀራና ዳቦ የሚጓጓዝበትን ሂደት በጋሪና አግባብነት በሌለው መልኩ በመሆኑ በቀጣይ የቁጥጥር ስራዎች ይከናወናል ተብሏል። የህብረተሰቡን ጤና ጉዳት ላይ የሚጥሉ የተለያዩ ለተላላፊ ላልሆኑ በሽታዎች የሚያጋልጡ በመሆኑ ክልከላውን ተላልፎ የሚሸጡ ነጋዴዎች ላይ እርምጃ እንደሚወሰድና ክልከላውን የተላለፉ ሱቆች ሲያጋጥሙ ለባለስልጣኑ በ8864 ጥቆማ መስጠት አለባቸው ሲሉ አቶ እስጢፋኖስ ጌታቸው ተናግረዋል። የዘገበው ዳጉ ጆርናል ነው። መረጃዎቻችን እንደቀጠሉ ናቸው። አሁን ደግሞ ከውጭ ያገኘናቸው መረጃዎች እናልፋለን። ኢጋድ ኢትዮጵያን ጨምሮ በ3 ሀገራት የድርቅ ስጋት እንዳለ አስታወቀ። የምስራቅ አፍሪካ የልማት በይነ መንግስታት ድርጅት ኢጋድ የአየር ሁኔታ ማዕከል እስከ መጪው ጥር ድረስ የአፍሪካ ቀንድ ከተለመደው የዝናብ መጠን በታች እንደሚያገኝ ተንብየዋል። ይህም በኢትዮጵያ፣ ኬንያና ሶማሊያ ያለውን ድርቅ እንደሚያባብስና የሚሊዮኖችንም ሕይወት ስጋት ውስጥ እንደሚከት አስታውቋል። ማዕከሉ የዝናብ እጥረቱ የምግብ ችግር ሊያመጣ እንደሚችል ጠቅሶ መንግስታትና የሰብአዊ ተቋማት ለሚመጣው ነገር ከወዲሁ ዝግጅታቸውን ያጠናክሩ ብሏል። የዘገበው ሂራን ኦንላይን ነው። አፍሪካ በ25 ዓመት ውስጥ ከፍተኛ ነው የተባለውን የኮሌራ ወረርሽኝ እያስተናገደች ነው ተብሏል። የአፍሪካ የበሽታዎች መከላከልና መቆጣጠር ማዕከል ሲዲሲ አፍሪካ በሩብ ምዕተ ዓመት ውስጥ ከፍተኛ ነው የተባለው የኮሌራ ወረርሽኝ ቀውስ ውስጥ ገብታለች ብሏል። ማዕከሉ 300,000 ያህል ሰዎች በበሽታው መያዛቸውንና 7,000 ያህሉ መሞታቸውን ገልጾ የሟቾች ቁጥር ከባለፈው ዓመት በ30% ጨምሯል ብሏል። በሽታው ከቅርብ ጊዜ ወዲህ በአንጎላና ቡሩንዲ በከፍተኛ ሁኔታ እየጨመረ ነው ሲባል የበሽታው ማዕከል በነበረችው ኮንጎ በሽታውን መቆጣጠር ስለመቻሉ ሲዲሲ ገልጿል። ዘገባው የአፍሪካን ኒውስ ነው። በመጨረሻም የሮማው ሊቃነ ጳጳሳት መሪ ፖፕ ሊዮ 14ኛ የሙቀት መጨመርን ማስታገስ አልቻሉም በሚል የዓለም መንግስታትን ተችተዋል። ዳንኤል አንተነህ ዝርዝር አለው። የሮማው ሊቃነ ጳጳሳት መሪ ፖፕ ሊዮ 14ኛ የሙቀት መጨመርን ማስታገስ አልቻሉም በሚልም የዓለም መንግስታትንም ተችተዋል። ሊቃነ ጳጳሱ ይህንንም ያሉት በአማዞኗ የብራዚል ከተማ ቤሌም እየተካሄደ በሚገኘውና የመጨረሻውን ሳምንት በያዘው 30ኛው የተባበሩት መንግስታት ድርጅት የአየር ንብረት ለውጥ ጉባኤ ጎን ለጎን በተካሄደው መድረክ ላይ ነው። ከአየር ንብረት ለውጥ ጋር ተያይዘው ዓለማችን እየገጠሟት ያሉትን ዘርፈ ብዙ ችግሮች ለመቅረፍም የዓለም መሪዎች ጠንካራ እርምጃ እንዲወስዱም ሊቀ ጳጳሱም ጥሪያቸውንም አቅርበዋል። በዓለም ሙቀት መጨመር የተነሳም ፍጥረታት በጎርፍ፣ በማዕበል፣ በድርቅና በማያባራ ሙቀት እያለቀሱ ነውም ብለዋል። ፖፕ ሊዮ 14ኛ ለዓለም መሪዎች ባስተላለፉት የቪዲዮ መልእክታቸውም ሊቀ ጳጳሱ ይህንን መልእክት ያስተላለፉት በዓለም አቀፍ ዘንድ በትልቁ ተስፋ ተጥሎበት የነበረውና ከኢንዱስትሪዎች የሚወጡ የሙቀት መጠን በ2 ዲግሪ ሴልሺየስ ለመቀነስ ሀገራት ለመጀመሪያ ጊዜ ስምምነት ላይ ደርሰውበት የነበረው የፓሪስ የአየር ንብረት ለውጥ ስምምነት ከተፈረመ ከ10 ዓመታት በኋላም ነው። ይሁን እንጂ ትልቅ ተስፋ ተጥሎበት የነበረው የፓሪስ የአየር ንብረት ለውጥ በታቀደ
በታቀደው ልክ የረባ ውጤት ሳያመጣ ድፍን 10 ዓመታት መድፈኑንም በርካታ የዘርፉ ተሟጋቾችም ይገልጻሉ። የሮማው ሊቃነ ጳጳሳት መሪ ፖፕ ሊዮም ባስተላለፉት መልእክታቸውም ለውጥ ማምጣት ያልቻለው የፓሪስ የአየር ንብረት ለውጥ ስምምነት አይደለም። የፓሪሱ የአየር ንብረት ለውጥ ስምምነትማ ፕላኔታችንንና ሕዝቦቿን ከአየር ንብረት ለውጥ ጥፋት ለመጠበቅ ዛሬም ተስፋ የምናደርግበት ነው። ለውጥ ማምጣት ያልቻለው የአንዳንዶች ፖለቲካዊ ቁርጠኝነት ነው በማለትም ጠንካራ ትችታቸውንም ሰንዝረዋል። 200 ከሚደርሱ ሀገራት ከ40 እስከ 50 ሺህ የሚገመቱ ተሳታፊዎች የተሳተፉበትና የአየር ንብረት ለውጥ እርምጃና ትግበራ በሚል መሪ ሀሳብም በብራዚል ቤሌም እየተካሄደ የሚገኘው 30ኛው የተባበሩት መንግስታት ድርጅት የአየር ንብረት ለውጥ ጉባኤም በቀጣይ ህዳር 12 ቀን 2018 ዓ.ም የሚጠናቀቅ ሲሆን ሀገራት በዋና ዋና አከራካሪ ጉዳዮች ላይ መግባባት ላይ ይደርሱበታል ተብሎም ይጠበቃል። ኢትዮጵያ በአውሮፓውያኑ አቆጣጠር በ2027 የሚካሄደውን ቀጣዩን 32ኛውን የተባበሩት መንግስታት ድርጅት የአየር ንብረት ለውጥ ጉባኤ ኮፕ 32 እንድታስተናግድ መመረጧም የሚታወስ ነው። የጂኤምኤም መረጃዎቻችንን ከማጠቃለላችን በፊት ዜናዎቹን እናስሳችሁ። የኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን የደቡብ ምስራቅ አዲስ አበባና አካባቢው ክልል የመሪዎች ስልጠና ተካሄደ። ቤተክርስቲያን ውስጥ የስልክ ስርቆት ወንጀል የፈጸመው ግለሰብ በ5 ዓመት ከ5 ወር እስራት ተቀጣ። ከውጭ ኢጋድ ኢትዮጵያን ጨምሮ በ3 ሀገራት የድርቅ ስጋት እንዳለ አስታወቀ። የሮማው ሊቃነ ጳጳሳት መሪ ፖፕ ሊዮ 14ኛ የሙቀት መጨመርን ማስታገስ አልቻሉም በሚል የዓለም መንግስታትን ተቹ። ለዕለቱ የያዝናቸው የጂኤምኤም መረጃዎቻችን ይነሱ ነበር። እኔ ሱስና ያሱ መረጃዎቹን ወደ እናንተ ከደረስኩኝ አብራችሁ ቆይታ አደረኩኝ። መረጃዎቹን ያዘጋጁላችሁ ደግሞ ነጻነት አቁማና ዳንኤል አንተነህ ነበሩ። ከቀሪ የጂኤምኤም ቴሌቪዥን ፕሮግራሞቻችን ጋር መልካም ቆይታ